እንኳን አይደለም አረብ ሀገር ኢትዮጵያ ውስጥ እንኳን ከገጠር ወደ አዲስ አበባ ወደ መከሪኝ አዲስ ነኝ መላመድ አልቻልኩም። ሰላም ለእናንተ ይሁን የእናንተው ቻናል ቤተሰቦች። አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ የምለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እህታችን ኮሜንቱን እዚህ ጋር እንደምታነቡት አዲስ አረብ ሀገር የሄደች ሲሆን ከሰዎቹ ጋር መላመድ ደግሞ ተራራ እንደሆነባት ነው። ብዙ ጊዜ እንኳን አይደለም አረብ ሀገር ኢትዮጵያ ውስጥ እንኳን ከገጠር ወደ አዲስ አበባ እንኳን ስንመጣ እዚህ ያለውን እስክንለምድ በጣም ይከብደናል። እንኳን አይደለም በአረቡና በሰው ሀገር ይቅርና። ስለዚህ ብዙ አባባሎች አሉ። ብልጦች ከሰው ሲማሩ ሞኞች በራሳቸው ሲደርስ ይባላል። ስለዚህ አረብ ሀገራት ላይ አሁን ላይ የምትሄዱ ልጆች እንደሷ ከሰዎች እየጠየቃችሁ ተማሩ። ሞኝ አትሁኑ። መጠየቅ ማለት የብዙ ዓመትን እውቀት በአንድ ጊዜ ማግኘት ማለት ነው። ስለዚህ እኔ የማውቀውን እነግርሻለሁ። እንዲሁም እኔ ከዚህ በፊት ከ500 በላይ ቪዲዮዎች አሉ፣ ገብተሽ እያቸው። በጣም ብዙ ስለ አረቦች፣ ስለ ስራ፣ ስለ ደሞዝ ያልሰራሁት ነገር ምን አለ? ራስን ስለመጠበቅ፣ ምግብ ስለመብላት፣ ጽዳት ስታጽጅ እንዳትጎጂ እያንዳንዱን ነገር በዝርዝር ብትን አድርጌ ብዙ ቪዲዮ ስለሰራው ወደታች ወርደሽ ብታያቸው ቪዲዮዎችን ይጠቅሙሻል በእርግጠኝነት። አዳዲስ አረብ ሀገር የመጣችሁ ልጆች በደንብ ልብ ብላችሁ እንድታዳምጡኝ ለሁላችሁ መልእክቴ ነው። እንዲሁም ከዚህ በፊት አረብ ሀገር 2-3 ዓመት የቆያችሁ ወይም ከ6 ወር በላይ የሆናችሁ ልጆች ካላችሁ እንዴት ከአረቦቹ ጋር ተላመዳችሁ? እንዴትስ ስራውን ለመዳችሁ? እንዴትስ ተግባባችሁ? ኮሜንት አድርጉ። ምክንያቱም እናንተ የምጽፉት ጽሁፍ ሌሎችን ሲያበረታ ሲያጠነክር፣ እኔ ጋር ብቻ አይደለም እንደ ይሄም ነገር እነሱም አልፈውበታል ብለው ይማሩበታል። ስለዚህ አዳዲስ የሆናችሁ አዳምጡ። መጀመሪያ አረቦች ማለት እስስት ናቸው። እስስት ማለት ደግሞ በየሰከንዱ የምትቀያየርና የምትለዋወጥ ናት። ጥቁር ስታገኝ ጥቁር፣ ቀይ ስታገኝ ቀይ፣ ነጭ ስታገኝ ልክ እንደዛ በከለሮች ልክ የምትቀየር አረብ ማለትም ያ ነው። በየደቂቃው በየሰከንዱ ይቀያየራሉ። በተለይ እስከ 6 ወር ባለው ጊዜያት ውስጥ በጣም ብዙ ልፋት አለው። ብዙ ስራ ያሰሩሻል። ሰርተሽ እንዳልሰራሽ ያደርጉሻል። ምግብ እንድትበያ አይፈቅዱልሽም። ብቻ ብዙ ነገር ነው የሚያደርጉት። ግን አንቺ በዛ መሀል መጀመሪያ ጠንካራ መሆን አለብሽ። አይምሮሽን ማሳመን። ለምንድን ነው የወጣሁት ይህን ለማሳካት ነው፣ ስለዚህ ጠንክሬ መስራት አለብኝ ብለሽ አይምሮሽን ማሳመን። ሁለተኛ በአካልሽ ራሱ በቃ አንቺ እንደምትችይ ጀግና እንደሆንሽ ስንት ነገር አልፈሽ እንደመጣሽ አረብ ሀገር እና ከዚህ በኋላ ያለው ነገር ደግሞ እንደማያቅትሽ ለራስሽ ልትነግሪው ይገባል። ከዛ በእያንዳንዱ ስቴፕሽ ደግሞ ራስሽን እየጠበቅሽ መስራት አለብሽ። ምግብ መብላት፣ ውሃ መጠጣት። እዚህ ጋር እንዳስረግጬ የምነግራችሁ ነገር ትናንትም አንድ ሊጠይቃኝ ነበር። ቤት ውስጥ ምግብ ከሌለ እንድትበሉ የማይፈቅዱላችሁ ከሆነ እናንተ ሰው ናችሁ፣ ማሽን አይደላችሁም። እሺ፣ ማሽን እንኳን ወይ ቻርጅ ወይ ባትሪ ካልተሰጠው አይሰራም። ስለዚህ ምግብ ከሌለ ቀጥታ ወደ ቢሮ እንዲወስዷችሁና ከዚህ የሄዳችሁበትን ቢሮ ደውላችሁ ምግብ እንደሌለ ተናገሩ። ዝም እንዳትሉ፣ በህይወታችሁ ዋጋ እንዳትከፍሉ። ያ ማለት የጤና መስተጓጎል ስለሚመጣ እና አረቦች ጋር ለመግባባት ማድረግ ያለባችሁ ነገሮች፣ አንደኛ ከአረቦቹ ጋር በደንብ አድርጋችሁ ለመግባባት። እነሱ ብዙ ጊዜ ያው እኛ አበሻዎች በተፈጥሯችን ዝቅ ማለት አንወድም፣ መወጠር እንወዳለን። ግን አረቦች ደግሞ የሚወዱት ምንድን ነው ካላችሁኝ፣ እሺ ስትሏቸው፣ ብታረጉትም ባታረጉትም እሺ ስትሉ፣ የምር ነው የምላችሁ፣ የሆነ ነገሮችን አይተው እንዳላየ ሰምተው እንዳልሰማ መሆን ከቻላችሁ፣ እሺ ብቻ በሚለው ከሄዳችሁ ብዙ ነገሮችን ታልፋላችሁ። እኔ ኳተር ስሰራ የሴትዮዋ እናት ቀኑ ሙሉ ከኔ ጋር ነበረች። ብቻ ብዙ ቻሌንጅ ነበረው። በእኔ ቦታ ሆኖ የሚያየው ሰው ካልሆነ ማንም አይረዳው እና እኔ ብዙ ጊዜ እሺ ነበር ምናምን። እሺ ብዬ ግን ከምሰራው የማልሰራው የሚበልጣው። ስለዚህ እሺ የሚለው ቃል ይገዛቸዋል። ሁለተኛ ደግሞ ምንም ቢሆን ከነሱ ጋር አለመከራከር። ኦኬ ብላችሁ ወይም እሺ ብላችሁ ዝም ማለት፣ በቃ አለመከራከር እና ቪዲዮ እንዳይበዛባችሁ የበለጠ ደግሞ ቪዲዮ ከስር ገብታችሁ ብዙ ቪዲዮ ስለተሰራ አዳምጡ፣ ከስር ግቡና ከዛ ደግሞ በቀጣይ ደግሞ አረቦች ምን ስታደርጉ ይወዷችኋል የሚለውን እኔ ቪዲዮ እሰራላችኋለሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ በማድረግ አረብ ሀገር ለሚመጡ ወይም ደግሞ አረብ ሀገር ለሄዱ ልጆች ይሄን ቻናል ሼር አድርጓቸው፣ ሰብስክራይብ አድርጉ፣ የደወል ምልክቱን አጥቁሩ እንዲደርሳችሁ። እንዲሁም ደግሞ ለፀጉሬ ለፊቴ የምጠቀማቸውን ትሪትመንቶች ማወቅና እንዲሁም ደግሞ ማየት ከፈለጋችሁ ተስፋነሽ የሚል ቻናል አለኝ። ከስር ባዮ ላይ ያስቀምጥላችኋለሁ። ገብታችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ይህን ስለምታደርጉ በጣም አመሰግናለሁ። ኑሩልኝ፣ ክበሩልኝ፣ በርቱ፣ ጠንክሩ። ዛሬ ያላችሁበት እድሜ ልካችሁን የምትኖሩበት አይደለም። ነገ ከዛ ህይወት ትወጣላችሁ። ስለዚህ ጠንካራ ሁኑ። መልካም ጊዜ